በአጠቃላይ የተረጅነት የአሳሰብ ችግር ነው፣ የእምነት ችግር ነው፣ የቁርጠኝነት ችግር ነው። እኔ በነገራችን ላይ ተጠያቂነት ላይ ማመጣው ህዝቡን አይደለም። የነበረን አመራሮች የነበሩ መንግስታት በየምዕራፉ ያሉ አካላት ይሄንን በቁጭት በራስ አቅም መቀየር አለብኝ የሚል እምነት ይዞ ካለመሄድ የመጣ መሪ ሲያጣ ደግሞ ህዝቡ ያው መሪ ይጠብቃልና በዚህ መልኩ የመጣ አሳሰብ ስለሆነ ይሄን አሳሰብ ለመቅረፍ ለመቀየር አሁን ቆርጠን ተነስተናል። ዛሬም ወደዚህ የመጣ ነው ከዚህ አንጻር እየተሰራ ያለው ጉዳይ ለማየት ነው። ዜጎቻችን በዚህ በ2017 እና በ2018 ከተረጅነት ለማላቀቅ መጠነ ሰፊ ንቅናቄ ስራ ተሰርቷል። ከዛ ውስጥ ወደ 65%ቱን ማውጣት አለብን፣ ከተረጅነት ማላቀቅ አለብን። እነዚህን አካላት የተለያዩ የመንግስት ኢኒሼቲቮች አሉ፣ የመንግስት ማቀፎች አሉ፣ የተለያዩ ድጋፎች አሉ፣ የተለያዩ ስልጠናዎች አሉ። በዛው ደግሞ የስራ እድል ፈጠራዎች አሉ፣ ያልታረሱ መሬቶች ልማት ላይ ያልዋሉ መሬቶች አሉ። እነዚህን ሁሉ ወደ ልማት ውስጥ በማስገባት ምርትና ምርታማነትን በማሳደግ ቅድም እንዳልኩ 65%ቱን ወደ 200 ሺህ አካባቢ ሰው ከተረጅነት በ2017 እስከ መጨረሻ ባለው ጊዜ ጨርሰን አወጥተን ደግፈን በማሸጋገር ቀሪውን ደግሞ በ2018 ላይ በተሟላ መልኩ ራሳቸውን አምርተው ራሳቸውን በቅተው ለሀገርም ለአካባቢም ለልማት ሊውሉ የሚችሉበት አቅም ላይ እንዲደርሱ የማድረግ ስራ እየሰራን ያለን